እንደምታውቁት ከ58,000 ሰው በላይ ነው የኔ ሊንክዲን የሚከተሉት እና ፎቶ ከማሳየት እንደዚህ ትንንሽ ነገሮችን ከማድረግ ደግሞ ትንሽ ጠንከር ያሉ ስራዎችን እየሰራን የብዛታችንን አድቫንቴጅ መውሰድ አለብን በሚል ነው እኔ የተለያዩ የኢንቨስትመንት ሀሳቦችን ወደፊት እያመጣሁ ያለሁት። ምክንያቱም የኢትዮጵያ ወጣቶች ኢትዮጵያውያን ብዙ አይነት ስራ መስራት አለብን። አንዲት ፕሮጀክት አንድ ስራ ሰራን በሚል መዘናጋት የለብንም። ግብርና ላይ ቁጥር 1 ታርጌታችን ግብርና ላይ ነው ያለው። የኢትዮጵያ ወጣቶች ላይ ነው የምናተኩረው። ግን ወጣት ስንል ወጣት ባለሙያ ማለት ነው። ወጣት ገና ወደ ትዳር የገቡ ማለታችን ነው። ልጅ ወልደው ለምሳሌ የመኖሪያ ቦታ የሚቸግራቸው ኪራይ ቤት ላይ የሚቸገሩ ኢትዮጵያውያንን ይመለከታል ማለት ነው እና ተመጣጣኝ የሆነ በቀላሉ ሊሰሩ የሚችሉና ቁጥር 1 አንገብጋቢ ችግሮቻችንን የሚፈቱትን ፕሮጀክቶች ወደፊት ማምጣት አለብንና የመኖሪያ ቤቶች ጉዳይ ብዙ ጊዜ ከዚህ በፊት ሜንሽን ተደርጎ ያውቃል። ምናልባት አንድ ቪዲዮም አሳያቸዋለሁ። አንድ ፖስት ከዚህ በፊት ፖስት አድርጌ የነበረው በየስ ኢትዮጵያ ቪዥን ውስጥ ካሉት ብዛት ወጣቶችን ነው እስካሁን የምናየው የነበረው። መምህራንን፣ ሰራተኞችን፣ በዝቅተኛ ገቢ በተለይ ህፃናትን ይዘው በአከራይ የሚቸገሩ ኢትዮጵያውያንን ጉዳይ የሁላችንም ስቶሪ ስለነበረ ስለምናውቀው ማለት ነው። አንዳንድ አከራይ ውሃ እንዳትቀዱ ያደርጋሉ። አንዳንዶቹ መብራት ያጠፉባቸዋል። በተለይ ልጅ ሲወለድ ማውቀው አብዛኛው አከራይ ለላጤ ነው የሚመቸው። ትዳር ላለው፣ ቤተሰብ ላለው፣ ልጆች ላለው አብዛኛው አከራይ ልጆች ኖሯቸው እንኳን ልጅ እንደሌለው ልጅ አሳድገው እንደማያውቁ ነው የሚሆኑት ማለት ነው። የህፃናትን የሽንት እንደዚህ ልብሶች እንኳን ደጋግመን በምናጥብ ሰዓት የሚቆጡ አከራዮች እንዳሉ ሁሉ አይቻለሁኝ እኔ ባለኝ ኤክስፒሪየንስ። እና ይሄ ደግሞ አሁን ባለው የኑሮ ሁኔታ ቤት ጉዳይ፣ የመኖሪያ ቤት ጉዳይ ዓለም አቀፍ ጉዳይ ነው። እዚህም አሜሪካም ከመጣው በኋላ የምሰማው የመኖሪያ ቤት ጉዳይ ቀላል ነገር አይደለም። ለልጆቻችን የምናወርሰው ትልቁ ነገር አንዱ የመኖሪያ ቤት ሀብት ነው ማለት ነው እና የኔ ብሎ የሚኖሩበት ማንም መጥቶ ፑሽ የማያደርግህ ራስህንና ነገ ትውልድን የምታይበት አካባቢ ያስፈልጋል እና ከአዲስ አበባ ወጣ ብለን ክልል ከተሞች ላይ፣ ወረዳ ከተሞች ላይ ይሄ መሰራት አለበት። ተዘጋጁ። በደንብ አስተውለን አስበን በጥንቃቄ ለትውልድ ምሳሌ የሚሆኑ ስራዎች መስራት ይቻላል። አቅሙም አለን፣ እውቀቱም አለን፣ ገንዘቡም አለን፣ ፍላጎቱ አለን። ትንሽ ምን ያስፈልጋል? ስነ ስርዓት፣ ሰፋ አድርጎ ማሰብ እና ሁሉም ሰው ደግሞ ሊገባ ይገባም። ቤት ያላችሁ አላችሁ፣ ወር ሌሎቻችሁ ምናልባት እንደ አይነት ጉዳይ ይሹዋችሁ አይደለም ወይ ፎቅ ነው እየሰራችሁ ያላችሁ ቶርባሪ። ነገር ግን ብዙ የኢትዮጵያ ባለሙያ ደግሞ ይሄ ችግሩ እንደሆነ የራሴ ስቶሪ ነው ያውቀዋል እና ስለዚህ ይሄ 4ኛው ፕሮጀክት ይሆናል። እስካሁን ላውንች ያልተደረገም ሀሳቡን ነው እያካፈልኳችሁ ያለሁት። ተዘጋጁ። በቅርብ ጊዜ ላውንች ይደረጋል። በሚከፈት ሰዓት የምትችሉትን ያህል ከፍላችሁ በተለያዩ የኢትዮጵያ ክፍሎች ላይ ፕሮጀክቶችን ጀምረን ፓራሌልም ሊሰሩ ይችላሉ። አንዱ ከሌላው ቀጥሎም ሊሰራ ይችላል። እሱን እንመጣበታለን እንደ ስትራቴጂ። ስራው ግን የግድ መሰራት አለበት፣ የግድ መሰራት አለበት። እኔም ፍላጎት አለኝ። ብዙ የኔ የስራ አጋሮችም ፍላጎት እንዳላቸው አውቃለሁ እና አንደኛ ይሄንን የምለው ለምንድን ነው ፐብሊክሊ የምናገረው? እኔ ባልሰራው እንኳን ሌላ ሰው እንዲሰራው ነው። ብዙ መምህራን በማህበር ተደራጅተው እንደዚህ በቃ ብዙ የሚጠብቁ አሉ፣ ይመኛሉ፣ ግን ነገሩ አይሆንም። ብዙ ያለኝ ኤክስፒሪየንስ አለ እዚህ ኤሪያ ላይ እና ምግብ ብቻ አይደለም የቸገረን፣ መኖሪያ ቤትም አንድ ዋና ችግር ነው ለኢትዮጵያውያን ቤተሰቦች እና ወጣት ባለሙያዎች ማለት ነው እና ይህንን አብረን እንሰራለን እና ተዘጋጁ። የምትችሉ ደግሞ ስሩ። እስቲ እንዲህ አይነት ነገር ይብዛ። ማት ሀብታምና የተረጋጉ ኢትዮጵያውያን ፋሚሊዎች ያስፈልጋሉ እና እዚህ አካባቢ መተባበር አለብን እላቸዋለሁ። በጣም አመሰግናቸዋለሁ። ቴንኪው